ዝምድና ቆራጭ ሆነ ሰው ጀነት አይገባም አሉ ረሱል ሰለላሁ ዐለይሂ ወሰለም ጀነት ለመግባት አንዱ መንገድ ዝምድናን መቀጠል ነው ማለት ነው ይሄንን በደንብ እንድናስብበት ማስገንዘብ ነው የፈለኩት ከዛ ውጪም በአጠቃላይ ለሰው ልጆች አዛኝ መሆን ነው ከኛ የሚጠበቀው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን وما ارسلناك الا رحمه للعالمين ያለው ለዓለማት እዝነት እንጂ ለሌላ አላክነህም ሰዎችን በአጠቃላይ በእዝነት አይን ማየት ካፊር እንኳን ቢሆን ከኩፍሩ እንዴት እንደሚወጣ መጨነቅና መምከር እንጂ እሱ ላይ ጉዳት እንዲደርስ መመኘት ወይ ማሰብ አይደለም የሚጠበቅብን ለሱ እንዴት አረጋን ኸይር እንዋልለት ነው ክፉ እንኳን ቢሆን አንተ ክፉ ሆነ መመለስ ከሆነ እኩል ናቸው ሁለታቸውም ክፉ ናቸው ማንንም ሰው ማለት ነው ግድ ካፊሩ ብቻ አይደለም ሰው ማለት ለበደለው ሰው በጎ መዋል የቻለ ነው ይሄ ትልቁም ነገር ነው ስለዚህ ረህማ የዲናችን መለያው ነው አዛኝነት ሰዎች በክፋት ሊያዩሉን ቢሞክሩ እኛ ደግሞ በአዛኝነትና በበጎ ስራ ልባቸውን መግዛትና ማሸነፍ መቻል ጉብዝና ይሄ ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ليس الشديد بالسرعه ብርቱ ማለት ታግሎ የሚጥል ባለጡንቻ ማለት አይደለም ሱማ ማንም ጉልበት ያለው ሁሉ ደካማውን መጨፍለቅ ይችላል ይሄ አይደለም ብርቱ ማለት الذي يملك نفسه عند الغضب የቁጣ ጊዜ ራሱን የሚቆጣጠር ነው ቁጣ እንግዲህ ለበቀል የሚያነሳሳ ነገር ነው እንደውም ለበደልም ያነሳሳል ቁጣ በቁጣ ተነስቶ ሰውየው ሰድቦት ከሆነ ወደ መግደል ይሄዳል ሰውየው ስድብ አላረካው ብሎ ማለት ነው ጉብዝና ማለት ግን ያችን ዋጥ አድርጎ እንደውም ለዛ ለበደለህ ሰው ኸይር መስራትም መድረስ ነው እንግዲህ ትልቅነት ማለት ነው الخاظمين الغيظ والعافين عن الناس والله يحب المحسنين ብሎ አላህ Subhanahu Wa Ta'ala በቁርአን እንደገለጸው ቁጭታቸውን የሚወጡ ለሰው ይቅርታ የሚያደርጉ አላህ ደግሞ በጎ ሰሪዎችን ይወዳቸዋል ይላል ይሄ ነው ከዚህም አልፎ ለእንስሳት ማዘንን ያስተምረናል ዲናችን አንዲት በዝሙት ተሰማርታ የነበረች ሴት ከበኒ እስራኤል አንድ ቀን ውሃ ጠምቷት አንዲት የውሃ ጉድጓድ አጠገብ ደረሰችና እቃ በጇ ስለሌለ ገብታ ጠጣች ጉድጓዷ ውስጥ መወጣጫ ስለነበረ ስትወጣ አፋፉ ላይ የነበረው ውሻ በጣም ውሃ ጠምቶት ጭቃውን ይበላል እርጥበት አለው በሚል ማለት ነው قد بلغها بهذا الكلب ما بلغ به ይሄ ውሻ እኔ ላይ የደረሰው ችግር ደርሶበት ነው ብላ እንደገና በጫማዋ ውሃ ቀርታ መጣችና አጠጣችው በዚህ የተነሳ አላህ ምህረት አደረገላት እንዲህ አዛኝ